እንደኔ ግን እናት የሌላችሁ ወልዳችሁ እንዳትመጡ፣ እህትም ቢሆንም እንዳታምኑ፣ ማንም ዘመድ እንዳታምኑ። ልጅ ማለት እንደዚህ በእንባ ካልሲ እጠቢ እያለች ለምን እኔ አጥባለሁ? እናቴ ብትኖር እኮ እኔ አላጥብም የራሴ ካልሲ ብቻ ነበር የማጠባው ስል እኔ ድሮ እናቴ እኔ ነበር የምታሰራኝ። ወንድሜ ቆሞ ሲያይ እኔ ደግሞ ካልሲ እያጠብኩኝ ነበረ። የቤት ስራ የምሰራው እኔ ነበረ። አሁን ግን አንተ ትሰራለህ፣ እጠብ፣ ካጠብክ ከጨረስከ በኋላ ቤቱም ታጸዳለህ እያለች እንግዲህ አስቀያሚ እንደ ትልቅ ሰው አእምሮ የሚያስነካ ነገር እያወራች ነበረ። እና ልጅ ወልዳችሁ እንዳትመጡ በእውነት ተቸግራችሁም እዛው ከልጆቻችሁ ጋር ሆነን ማሳደግ ነው እንጂ ያለ እናት ልጅ ለዘመድ ሰታችሁ ልጅ ለእህት ሰታችሁ እንዳትመጡ። እና ልጁ እንባው አይኑ ላይ ሞልቶ ነው መልሱ የሚመልስላት። እኔ እናቴ ቢኖር የራሴ ካልሲ ብቻ ነበር የማጠባው። 3 ቪዲዮ ነው ሚሽከረከር 3 ቪዲዮ ነው እየሰራችሁ። ግን እንደዚህ አይነት አስቀያሚ ቪዲዮ እንግዲህ ለፎሎሩም ብትሆንም ከሷ ምን እንማራለን? እኛ አሁን ከሷ ምን እንማራለን? እዚህ ስደት ላይ ያለው ግማሽ ፈርድ ለልጆቻችሁን ብሎ እየሰደዱ ናቸው። ግማሾቹ ማለት ነው። ልጄን የተሻለ ትምህርት አስተምራለሁ፣ ልጄ የተሻለ ኑሮ አኖራለሁ ብሎ ስደት ላይ የምንሰቃየው ለልጆቻችን ብሎ ነው። ግማሾቹ ወልዶ ነው የሚመጡ፣ ለሰው ሰጥቶ ነው የሚመጡ፣ ሀደራ ብሎ ነው የሚመጡ። ግን እንደዚህ እያደረጉ በሚዲያ ላይ ከፈሰቱ እንግዲህ እግዚአብሔር እርዳችሁ። ለዘመዳቸው ሰጥታችሁ የምትመጡ እህቶቼ እውነት ትምህርት እንግዲህ አሁን ምን ታስተምራለች? ከዚህ ምን እናራለን? ምንም የምታስተምረን ነገር የለም። ምን ታስተምራለች? አሁን እንደዚህ አድርጋ አንተ ዳቦ ብላ እችኛዋ ልጅቷ ደግሞ ፋፋዬ ትብላ እያለች የራበኝ እኮ አያስጠግብም እኮ ብሎ ልጁ ሲያወራ የራበ ሰው እኮ ፓፓያ አይበላም፣ ዳቦ ነው የሚበላው። ቪዲዮ ላይ በመጀመሪያ እንዳያችሁ ህፃኑን አስሸክማ ወገብ እኮ አመመኝ ሲል ወገብ እኮ አንተ ትምህርት ቤት ኳስ የተጫወተ ስለነበርክ ነው እንጂ ልጅቷን ስለሸከመ እንዴ። ልጅቷ እኮ ትልቅ ልጅ ናት። እንደው እሱ ልጇ ቢሆንም ድራማ እየሰራችም ቢሆንም ይሄ እኮ የምታስተማረው ነገር ድራማ አይደለም። ምን አስተማረችው? እዚህ ጋር ስደት ላይ እኮ ያለችው ቅድም እንደነገርኳችሁ ብዙዎቹ ለዘመድ ሰጥቶ ብዙዎቹ ለልጆቻቸው እየሰደዶች ናቸው። እና ከሷ ምን እንማራለን? ምንድን ነው የምማረው? ግን እህቶቼ እኔ የምላችሁ ተቸግራችሁም ቢሆንም ልጆቻችሁን እናንተ ያሳድጉ። ተቸግራችሁ ወልዳችሁ እንዳትመጡ በአንድ ጊዜ ሰርታችሁ ሄዳችሁ ወልዳችሁ ከልጃቸው አጠገብ ሁኑ። ሰው አስተማማኝ አይደለም። እህትም ቢሆንም አስተማማኝ አይደለችም ከእናት ሌላ ማለት ነው። እናት እንደኔ የሌላችሁ እንግዲህ አስባችሁ ሁሉም ነገር አንጠባ ምንድነው ጨርሳችሁ ሄዳችሁ ማውለድ ነው እንጂ ወልደን ለሰው ሰተን ሀደራ ብለን ሂደን እኛ በስደት ላይ ለልጄ እንሰራለሁ የምትሉ አታስቡ። ተቸግራችሁም ቢሆኑ ቆሎ በልታችሁ ውሃ ጠጣችሁ ቢሆን ከልጆቹ አጠገብ። እኔ ልጁን ሲያየው በጣም አስከፍቶኛል። ግን ጠዋት ደግሞ ምን አለ ድራማ ነው ይዘን መጣን ያለ ነበረ። ቢሆንም ድራማ ምን እንማራለን? እኛ አሁን ምን እንማራለን? ድራማም ይሆን ይችላል፣ የእውነቱም ይሆን ይችላል። ግን ድራማ ቢሆን ኖሮ ልጁን እንደዚህ እምባው እኮ አይኑ ላይ ሞልቶ አያወርም ነበረ። ድራማ መሆኑ ይታወቃል። ድራማ መሆኑ ለምን ይስቅ ነበረ። እንደዚህ ደግሞ አያወራም ነበረ። እናቴ ቢኖር አይልም ነበር። ግን ድራማ አይመስለኝም። ለኔ ድራማ አይመስለኝም። ለምን ካላችሁ ሰው ሚዲያ ላይ በጣም ቫይራል ወጥቶላታል።
እና በስልክ ቁጥር እየተደወለ ነበርና ለዛ ይሆን ይችላል ድራማ ቀይራለሁ ብላ ማለት ነው። እና እንደዚህ አይነት ድርጅት የምትሰሩ እህቶች አስባችሁ ስሩ፣ አስባችሁ ስሩ። እዚህ ጋር እኮ ግማሽ ፓርቶቹ ስደት ላይ ያላችሁ ወልዶ ለሰው ሰጥቶ የሚመጦች ናቸው። የእነሱ ልብ ይረብሻል። እነሱ እንዴት የሆነ እንዴት ነው በላ አልጠጣም እንደዚህ እያሉ እያስባሉ ለሰው ሰጥቶ የሚመጡ እህቶች ማለት ነው። እና እንደኔ ሀሳብ ወልዳችሁ አትምጡ፣ እንደኔ ሀሳብ ማለት ነው። ራሳቸው በራሳቸው ወልዳችሁን መታችሁ እሰራለሁ ማለት በጣም ይከባድ ነው። ለሰው ሰጥቼ ልጅ የሚባል ሰው ልጅ የሚባል ለሰው ሰጣለሁ ማለት በጣም ይከብዳል። እንደዚህ አይነት ድራማ እየሰሩ የእውነቱ ሊሆን ይችላል። በነገራችን ላይ እኔ አይመስለኝም ውሸት ነው አልልም። ለምን ልጁ እምባው አይኑን ሞልቷል። እምባው አይኑን ስለሞላ የእውነት ይመስለኛል። እንግዲህ ምን ልበል እና ወገኖች ምን ተማራችሁ? ለዚች ሴትዮዋ ጋር ምን ተማራችሁ? ምንም ያስተማረችው ነገር የለም። አስቀያሚ ድርጅት ነው ያደረገችው እንጂ እና ሚዲያ ራሱ መኖሩ ትልቅ ነገር ነው። ደግሞ ሚዲያ ላይ ማለቀቁ ቪዲዮ ማስራቱ ነው እኔ የሚገርመኝ፣ ሌላ ነገር አይደለም። እና ጋይሶች ተባረኩልኝ።